ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የቅድስቲቷ ምድር ልጆች ኢትዮጵያውያን ወገኖቻችን በያላችሁበት እንደምን ቆያችሁን? በዛሬው መርሃ ግብራችን እጅግ አስገራሚ አስደናቂ ነገር ነው ይዘንላችሁ የቀረብነው። በእውነቱ ሀገራችን በጣም በከባድ ሁኔታ ውስጥ ነው ያለችው። የእርስ በርስ ጦርነት ውስጥ ነው ያለነው። የበርካታ ወገኖቻችን ሕይወት እየተቀጠፈ፣ የበርካቶች ሀብት ንብረት እየወደመ፣ ብዙዎች ከቀይ ከኑሯቸው እየተፈናቀሉ፣ አብያተ ክርስቲያናት፣ ገዳማት፣ መነኮሳት እየተጎዱ ነው። ብቻ በቃላት ተዘርዝሮ የማያልቅ መከራ ውስጥ ፈተና ውስጥ ነው የምንገኘው። ይሁን እንጂ በዚህ ሁሉ ማዕበል ውስጥ በዚህ ሁሉ ንውጽውጽታ ውስጥ መርከቢቷ ሀገራችን ኢትዮጵያ ላለመስመጥ ላለመዋጥ እየታገለች ነው የምትገኘው። ይህች ምድር የእልፍ ቅዱሳን ሀገር ናት። ቅዱሳን በየዕለቱ የሚሰበሰቡባት፣ የሚጎበኟት፣ የሚጠብቋት ሀገር ናት። ይህች ሀገር የእግዚአብሔር ዕቃ ቤቱ ግምጃ ቤቱ ናት። ታቦተ ጽዮን ያለችው እዚህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ክቡር መስቀል ያለው በዚህ ምድር ነው። ክቡር ደሙ ከጎኑ የተቀዳበትና በመላው ዓለም የተረጨበት ቅዱሱ ጽዋ ያለው እዚህ ነው። ይህች ምድር በራሱ በመድኃኒታችን ኢየሱስ ክርስቶስ የተመላለሰባት የባረካት የቀደሳት ምድር ናት። ይህች ምድር ለእናቱ ለእመቤታችን ቅድስት ድንግል ማርያም አስራት ተደርጋ የተሰጠች ናት። ስለ ሀገራችን ቅድስና ዘርዝሮ መጨረስ አይቻልም። ይህ ሁሉ ፈተና እየደረሰባት ያለውም በተቀደሰው ማንነቷ ምክንያት ነው። በሀገር እግዚአብሔርነቷ ነው። ይህች ሀገራችን በርካታ ቅዱሳን የሚጋደሉላት፣ በየቀኑ የሚዋጉላት ናት። ለዚህ እኮ ነው ይህ ሁሉ ነገር እየወረደባት የማትጠፋው የማትፈርሰው። ለዚህ እኮ ነው ሞተች ስትባል ሕይወት እየዘራች ለጠላቶቿ ግራ አጋቢ ሆና እስካሁን ያለችው፣ ወደፊትም በኃያልነት የምትቀጥለው። እናም እንደሚታወቀው የላሊበላ ከተማ በጠላት እጅ ውስጥ ገብቶ እንደነበር እናውቃለን። ይህንን በሰማን ጊዜም በእጅጉ ተከፍተንና አዝነን ነበረ። ምክንያቱም ላሊበላ ዳግማዊ ኢየሩሳሌም የሆነ የሀገራችን ታላቅ ቅርስ የሚገኝበት፣ በርካታ ቅዱሳት መካናት ያሉበት የኢትዮጵያ አይን ቦታ እንደሆነ እናውቃለን። ጠላት ላሊበላን ተቆጣጥሮ የነበረ ቢሆንም የላሊበላ ውቅር አብያተ ክርስቲያናትን የማፍረስ ውጥን ያነገቡ ቢሆኑም በፍጹም ግን ሊነኩት አልቻሉም። እጅግ አስደናቂ ተአምራቶች በዚህ በዘመናችን በዚህ በጭንቅ ውስጥ ባለንበት ጊዜ ተፈጽሟል። በላሊበላ ኢትዮጵያን የሚጠብቃት ኃያሉ እግዚአብሔር ድንቅ ነገርን አድርጓል። ቅዱሳኖች በስውር ሆነው ይህን ጦርነት ተዋግተዋል፣ አሸንፈዋልም። ይህንን እንድንል ያስቻለንን አንድ ጽሑፍ ቀጥለን እናቀርብላችኋለን። ጽሑፉ የተጻፈው በዘመድኩን በቀለ ነው። የቅዱስ ላሊበላ ተአምር ይላል የጽሑፉ ርዕስ። ከዕለታት በአንደኛው ቀን በወርሃ ነሐሴ ኢትዮጵያ በምትባል ሀገር በሰሜነኛው ክፍሏ በሌሎች የታቀደና ታስቦ በሕዝቦች መካከል በጥበብ ተዘጋጅቶ በጥንቃቄ የተዘራ ብጥብጥና ሁከት ተነሳም። የህወሓት ወታደሮች ያለ ውጊያ ቅድስቲቱን ከተማ ያዙም፣ ደብረ ሩሃም ገቡ። የበቀል በትራቸውንም እንደተለመደው ሀብለው ጀመሩ። አዛውንት የባህል ዘፋኞችን፣ የሀገር ሽማግሌዎችን ሁላ እየመረጡ ረሸኑ። በጥይት ብዙ ሰው ገደሉ፣ ዘረፉም። በዚህም አላበቃም። የህወሓት ታጣቂዎች ታንክ የተባለ ብረት ለበስ አውዳሚ የጦር መሳሪያ እያሽከረከሩ ወደ ቅዱስ ላሊበላ ህንፃ አብያተ ክርስቲያናት ለመግባት ጉዞ ጀመሩ። ሁሉም በየቤቱ ተሸሽጎ ነበርና የሚያስቆማቸው አንድም ሰው አልነበረም። ታንኩ ጉዞ ከጀመረ በኋላ ባለበት ቆመ፣ አልንቀሳቀስም አለ። ቆይቶም ከሰማይ ብልጭታ ታየ፣ ነጎድጓድም ጮኸም። የጻድቁ የአቡነ ገብረ መንፈስ ቅዱስ ወዳጅ ቅዱስ ላሊበላም ተአምራቱን ገለጸ። መብረቅም ወርዶ 5 የህወሓት ወታደሮች የተሳፈሩበትን ታንክ አነደደው። 5ቱም ወዲያው ሞቱ። ይህን ተአምራት ካዩ በኋላ ህወሓቶቹ ከቅዱስ ላሊበላ መቅደስ የጦር መሳሪያዎቻቸውን አራቁም። ላሊበላን ለቀው እስኪሄዱም ድረስ አልተዳፈሩትም ነበር ተብሏል።
በነገራችን ላይ አቡነ ገብረ መንፈስ ቅዱስ በመብረቅ ላይ የተሾሙ ጻድቅ ናቸው። ከቅዱስ ላሊበላ ጋር ደግሞ ወዳጅ ናቸው። ወደ ዝቋላ አብረው ተጉዘው መጥተዋል። እንጦጦ ኪዳነ ምሕረት ላይ አርፈው የዛሬዋን አዲስ አበባ ከተማ መቆርቆር አስቀድመው በትንቢት መልክ መናገራቸውም ይነገራል። ተአምራቱ በዚህ ብቻ አላበቃም። ህወሓቶች ከቅዱስ ላሊበላ ገዳም ወጣ ብሎ በሚገኘው በቅዱስ ነአኩቶ ለአብ አስደናቂ የዋሻ ቤተ መቅደስ ላይ እስከ ሹምሽሃ ያለውን ስፍራ ለመደብደብ ሲሉ በዋሻ መቅደሱ አናት ላይ መትረየስ መጥመዳቸውም ተነግሯል። ካህናቱ እረ ለምን ቢሉም ሰሚ እንዳልነበረ ተነግሯል። ቆይቶም ከየት እንደተነሳ ያልታወቀ ከባድ አውሎ ንፋስ መጥቶ የተጠመደውን መትረየስ ከዋሻው አናት ላይ ተሸክሞ ወስዶ አሽቀንጥሮ ገደል በመክተት የጻድቁን አስደናቂ የዋሻ ቤተ መቅደስ አስከብሯል። በወቅቱ አባ ጽጌ ድንግል የተባሉ መነኩስ የህወሓትን ወታደሮች በመምከር በመገሰጽ በማስተማር አይናቸውን ገልጠው ሁኔታዎችን እንዲገነዘቡ በማድረግ በጾም በጸሎት በሰጊድ ጭምር መድከማቸው ተመስክሯል። ዘወትር እንደሚያደርገው ሁሉም ከኢትዮጵያ ምድር ከተበዳዮቹ ከአማሮቹ ማህፀነ ምድር ከጎንደር ጻድቁ ቅዱስ ያሬድ ከተሰወረበት ከራስ ዳሽን ተራራ የሚነሳውን የተለመደ አውሎ ንፋስን ማዘዝ እግዚአብሔር ቴክኖሎጂ የማያቆመውን ስልጣኔ የማያስቀረውን አውዳሚ አቶሚክ ቦምብ አስነሳ። የታዘዘው አውሎ ንፋስም እየሰገረ ኢትዮጵያን ሳይነካ አፍሪካን ሳይነካ ተፈላጊዋን አሜሪካን ብቻ ለይቶ አበጠራት። አይከሰስ አይወቀስ። ኤልሳቤጥ በላት ሄሪከን በለው ቶርኔዶ ብቻ የፈለከውን ስም አውጥተህ ጥራው። የኢትዮጵያ አምላክ መነሻውን ከኢትዮጵያ ምድር ባደረገ አውሎ ንፋስ ነው የአማራንም የኢትዮጵያንም ጠላቶች የሚቀጣቸው። በዚያ በኩል ደግሞ የኛ ቅዱስ እግዚአብሔር አብ ወልድ መንፈስ ቅዱስ ሥላሴ የምስኪኑ አማራ አምላክ መድኃኔ ዓለም ኢየሱስ ክርስቶስ የአሜሪካንን መውደም በራሳቸው ቴሌቪዥን መስኮት ለኛ እንዲህ ያሳዩናል። የኢትዮጵያ አምላክማ ልዩ ነው። ከሶሪያ ከየመን ከሊቢያም አምላክ ይለያል። እኔ አመልከዋለሁ፣ እሰግድለታለሁ፣ እንበረከክለታለሁም። እግዚአብሔር ባወቀ አሜሪካ ሆይ እጅሽን ከኢትዮጵያ ላይ አንሺ ተብሎ በብዙ መልኩ ተነግሯት ነበረም። በሰላማዊ ሰልፍ፣ በትዊተር፣ በነጩ ደብዳቤ ሁሉ ተነግሯት ነበረም። ኢትዮጵያ ልዩ ናት። የታቦተ ጽዮንና የክርስቶስ መስቀል መቀመጫ ዙፋኑ ናት። ኢትዮጵያ እጆቿን ወደ እግዚአብሔር የምትዘረጋ ሀገር ናት። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። መዝሙር 68:31 አምላኳም ይሰማታል፣ ይበቀልላታል። ታዲያ ይሄኛው መቅሰፍት ለአሜሪካ ብቻ ነው። ለሌሎቹም እንደየሴራቸው መጠን በየተራ ቅጣታቸውን አሳምረው ይቀበላሉ። ቅጣቱ ገና ለወያኔም ይቀጥላል። በአሜሪካውያኑ ሴራ ኢትዮጵያ በሶማሌ ተወግታለች። ወያኔና ሻዕቢያ ኢትዮጵያን ያፈርሱ ዘንድ አሜሪካውያኑ ድጅኖ ሰጥተው ኢትዮጵያን አስቆፋፍረዋታል። የኢትዮጵያን አንገት ኤርትራን ቆርጠው ከእናት ሀገሯ ላይ አይተዋታል። በሴራ አለያይተውናል። በባድመ ምክንያት አስተላልቀውናል። አሜሪካ ወያኔን ጋልባ ኢትዮጵያን አጎሳቁላለች። አሁን ኤርትራና ኢትዮጵያ የተቀራረቡ ሲመስላት ኢትዮጵያ ወደ ባህሯ ወደ ውሃዋ የምትመለስ መስሏት አሜሪካ መርዝ እንደቀመሰች አይጥ አክለፍልፏታል። አሜሪካ በድህነታችን ላይ አላግጣለች። ወያኔን አዝላ ለዳግም መከራ አዘጋጅታን ነበረም። አሜሪካን የሚመሯት የእንግሊዝ የአይሁድና የአየርላንድ ዝርያ ያላቸው የአሜሪካ ባለስልጣናት ኢትዮጵያ ካልፈረሰች አሜሪካ አትጸናም የተባለ ይመስል ወግመው ነበረ እንደ መዥገር ነክሰው ጠምደው የያዙን። ኢትዮጵያን አትንኩ፣ የራሳችንን ችግር የቤት ጣጣችንን በራሳችን እንፍታው ብንልም አልሰማን አሉ። ኢትዮጵያን አትንኩ ቢባሉ እምቢ አሉ። ከህወሓት ጃስ ብለው ጋልበው የላኩት ወገን በአፋርና በአማራ ምድር እንደ ቅጠል ረገፈ። በኢትዮጵያም እንዲሁ ብዙ ሰው ተሰዋ። እርስ በርሳ እናከሱን። አሜሪካ ጦሯን ልኮ መዋጋት እስኪቀራት ድረስ ቋመጠችብን በማለት እንግዲህ ዘመድኩን በቀለ በላሊበላ ከተማ የተፈጸመውን ተአምር፣ በሌሎችም አካባቢዎች የተፈጠረውን ተአምር፣ የተከሰተውን እጅግ አስደናቂ ክስተት እንግዲህ
ከትቦታል ከሌሎች ተጨማሪ ሀሳቦች ጋር አያይዞ ማለት ነው። እኛ ግን ከርዕሳችን ጋር አብሮ ይሄድ ዘንድ ከጽሁፍ ውስጥ እንግዲህ ቅዱስ ላሊበላ የሰራውን ተአምር የሚመለከተውን ነው መርጠን ወደ እናንተ ያቀረብንላችሁ። እንግዲህ በጣም የሚያስገርምና የሚያስደንቅ ነገር ነው። በየቦታው በእርግጠኝነት ብዙ ተአምር ተፈጽሟል። ይህ ጊዜ ሲያልፍ እነዚህ ተአምራቶች እንደሚወጡ እናምናለን። ምክንያቱም ኢትዮጵያ አሁንም ድረስ አለች። እንግዲህ ሙሉ ለሙሉ ወረዋል፣ ሙሉ ለሙሉ ተቆጣጥረዋል እየተባለ እንኳን ከቤተ ክርስቲያናቱ መካከል አንዲቷን እንኳን ድንጋይ መግመስ አልቻሉም፣ መቁረስ አልቻሉም። እንግዲህ እግዚአብሔር የሚታገሰው ነገር አለ፣ ወይም ደግሞ እንዲሆን የሚፈቅደው ነገር አለ። ልክ አለው እግዚአብሔር። አንዳንዴ ዝም የሚልበት የራሱ መጠን የራሱ አሰራር አለ። በዛው ልክ ዝም የማይልበት መስመር ሲያልፉ ደግሞ ቁጣውንና ቅጣቱን የሚልክበት የራሱ አሰራር አለውና እነዚህንም ሰዎች እንግዲህ ለጊዜው ይሄ አሁን ያለንበት ወቅት አንድ ጊዜ የተነገረ ትንቢት ነውና ሊሆን የግድ ነው፣ ሊፈጸም ሊከናወን የግድ ነውና አምላካችን እግዚአብሔር በዚህ ክንውን ውስጥ የሚታገሰው ነገር ይኖራል። ቤተክርስቲያን ሲያቃጥሉ፣ መነኮሳትን ሲተነኩሱ፣ ብዙዎችን ሰማዕትነትንም ሲያስከፍሉ እግዚአብሔር የሚፈልገው አሰራር በዚህ ውስጥ ስላለ ይታገሳል። ነገር ግን የማይታገሰው ነገር አለ። ከማይታገሰው ነገር አንዱ እንግዲህ የቅዱስ ላሊበላ ውቅር አብያተ ክርስቲያናትን መፍረስ ነው። እንግዲህ ስውራን አባቶቻችን በዚህ መልኩ እየተዋጉ ልክ ሲያልፉ ኢትዮጵያን መሰረቷን የሚነቀንቀውን ሊነኩ ሲሉ ጠላቶቻችን እንግዲህ ባላቸው ኃይል እግዚአብሔር ባጎናጸፋቸው ጥበብ እየተጠቀሙ በአውሎ ንፋስም ይሁን በመብረቅም ይሁን ቅዱሳን አባቶቻችን ተዋግተው የላሊበላን ቤተ ክርስቲያን ውቅር አብያተ ክርስቲያናት ጠብቀው አሳልፈዋል። ከዚህ በኋላ የሚፈጠሩ ነገሮች፣ የሚወድሙ ነገሮች በሙሉ እግዚአብሔር እንዲሆኑ ቀድሞ ያዘጋጃቸው ቀድሞ የፈቀዳቸው ብቻ ነው እንጂ እግዚአብሔር እንዲሆን የማይፈልገውን ነገር ማንም ሰው ምንም ሊያደርገው አይችልም። ከእግዚአብሔር በላይ ኃይል ያለው ምንም አይነት ነገር የትኛውም ዓለም ላይ ስለማይገኝ ማለት ነው። ከዚህ በተጨማሪ እንደምናውቀው በገድለ ቅዱስ ላሊበላ ላይ በተጻፈው መሰረት ቅዱስ ላሊበላ እንግዲህ ዝም ብሎ ተነስቶ አይደለም የላሊበላ ውቅር አብያተ ክርስቲያናትን የገነባው። በታላቅ ሚስጥር የተሰራ በታላቅ ጥበብ የተሰራ ቦታ እንደሆነ እናውቃለን። እንግዲህ ገድሉን ያነበብን ወይም ደግሞ ስለ ላሊበላ ታሪክ ያነበብን ሰዎች ይህን የምናውቀው ነገር ነው። ቅዱስ ላሊበላ ይህንን ውቅር አብያተ ክርስቲያናት ከመገንባቱ በፊት ወደ ሰማይ ተወስዶ ተሰውሮ ብዙ ጥበብንና እውቀትን ሰማያዊ ልዕልናን አግኝቶ የተመለሰ ታላቅ አባት እንደሆነ እናውቃለን። ከዚህ ቀደምም እኛ ስለ ኢትዮጵያ ተብሎ ወደ ሰማያት የተደረገ ጉዞ በሚል ርዕስ አንድ መርሃ ግብር አዘጋጅተን ወደ እናንተ አድርሰን ነበረ። ያ መርሃ ግብር ስለ ቅዱስ ላሊበላ የሚተርክ ነበረ። ወደ ሰማይ ተመጥቆ ሄዶ ጥበብን እውቀትን ቀስሞ ከመጣ በኋላ ነው ያነጸው። ላሊበላ ብዙ ቅዱሳን ያሉበት ከተማ ነው። ብዙ ምስጢራት አሉ። አሁን ድረስ በስውርም የሚገኙ ከሰው እይታ ውጪ የሆኑ ብዙ አስደናቂ ነገሮች የእግዚአብሔር ውድ ሀብቶች ያሉበት ቦታ እንደሆነ ይታወቃል። ብዙ ቅዱሳን የሚመላለሱበት ቦታ ነውና እንግዲህ ይህ ድንቅ ተአምር ተፈጽሟል። ደግሞ ይሄ ጊዜ ሲያልፍ ነገሮች መውጣት ሲጀምሩ በግልጽ ብዙ ተአምር እንሰማለን። እግዚአብሔር እድሜ ከሰጠን ብለን እናምናለን። ብዙ ነገሮች እየተከሰቱ ነው። ቅዱሳን አባቶች እየተዋጉ ነው። ኢትዮጵያን እየጠበቋት ነው። እንዲያ ባይሆን ኖሮ ልክ አንድ ሕፃን ልጅ እንግዲህ ብርጭቆ ተሰጥቶት ሳይሰብረው ይዞት ወይም ደግሞ ሳይሰብረው በጥንቃቄ አስቀምጦት ሲሄድ እንደማለት ነው በላሊበላ ላይ የተፈጠረው ነገር። ምክንያቱም ሙሉ ለሙሉ ተቆጣጥረውት ነበረ። ግን አንድም ነገሩን ሳይነኩ ሳያጎድሉ ውልቅ ብለው ወጥተዋል። ይሄ እጅግ አስደናቂ ተአምር ነው። ይህንንም የዘገበልንን ዘመድኩን በቀለ እናመሰግናለን። እንግዲህ ጻድቁ አባታችን የቅዱስ ላሊበላ በረከቱ ረድኤቱ
በእኛ ላይ ይደር። አሁንም ኢትዮጵያን እንግዲህ ቅዱሳኖች በጸሎታቸው ካለባት እስር ነፃ ያወጧት ዘንድ ሁላችንም እንጸልይ። ሁላችንም በገባን መጠን እንግዲህ ለሀገራችን ትንሣኤ እንጸልይ፣ እንዘጋጅ ለማለት እንወዳለን። አበቃ።